እግዚአብሔር ምንም ቢሆን እጠብቅሃለሁ እንበል። ከወደቅንበት የሚያነሳ ከተረሳንበት የሚጎበኘን ከጠፋንበት የሚፈልገንን እንጠብቅ እንጂ ወድቀን ከሚስቁብን ጠፍተን ከሚሳለቁብን ምንም ነገር መጠበቅ አያስፈልግም። እነርሱን አንጠብቅ ነው። ፍንጭ ፍለጋ የመጣው ምንጭ የሚያወርሰው እግዚአብሔርን ነው እጠብቃለሁ ብሎ ሰው መትጋት መቻል ያለበት። ለተጨነቁት ብርሃንን የሚሰጥ አምላክን እጠብቃለሁ ብለን ስንናገር የምሬን የከበደን ጥቁር ደመና እየተበተነ ይመጣል። መቼስ አንተም በሕይወትህ ታውቀዋለህና እያንዳንዱ ቀን የራሱ ጥያቄ አለ። ምንም ጥያቄ የለውም። ግራ የሚያጋቡ ነገሮች እኮ እንደ አሸን እየፈሉብን ያሉት ምድር ላይ አይደል ያለ ነው። ብዙ ጨለማዎች በግልና በዓለም ላይ ሰፍነዋል። ግን እግዚአብሔር እጠብቀዋለሁ እንበል። ሰው ከመጠበቅ እርሱን ጠብቅ። ከአባት ከእናታችን በፊት የሚያውቀን እግዚአብሔር አለ አይደል? የዓለም አስቀያሚ ነን ብለን ብናስብ እግዚአብሔር ግን ለራሱ ውቦች ነው ማለት ውቦች ነን በእርሱ ፊት እና እግዚአብሔርን እንጠብቅ። መተው የማያውቀውን እግዚአብሔርን እንጠብቀው። እግዚአብሔርን አልጠብቀውም ከሰሞኑ የገጠመኝ ነገር ነው እና የሆነ የመምህር ኢዮብ ስብከት አለ እጠብቃለሁ የሚል እና አንዲት ጓደኛዬ ለጥፋ አየሁላችሁና በጣም ነበር ደስ ያለኝ። ለምንድነው በሆኑ ወቅቶች ላይ በጣም ተስፋ ቆርጣ እግዚአብሔር ጊዜ ያለው ስላት መቼ ነው የሱ ጊዜ እያለች ትከራከረኝ የነበረች ልጅ እንግዲህ እጠብቃለሁ ምንም ቢሆን አላማህም እያለች ያንን ስብከት ስታጋራ በጣም ተደሰትኩኝና እውነት እየጠበቅሽ ነው ጀግና እህት አለም ብዬ ብቻ በጣም በጥሩ መንፈስ ነው የላኩላት። እኔ ምንም ለመመርመርም አይደለምና የመለሰችልኝ መልስ አስደነገጠኝ። ወንድም አለም አልጠብቀውም የሚለው አልጠብቀውም ሚዲያ ላይ ነው እንጂ ውስጤ ተስፋ ቆርጧል አለች። እንደ ትሬንድ ተከተልኩት እንጂ ልቤ ከስሟል። ጠብቄ በመጨረሻዋ ሰዓት ተስፋ እየቆረጥኩ በመጠበቄ ምን አተረፍኩኝ? ስድብ ነው ትችት ነው ምን አገኙ አለችኝና እርሱን ጠብቀው እነማን ምን አገኙ? ሚዲያ ላይ እንደ ትሬንድ ጠብቃለሁ አላማህን ምናምን ስለተባለ እንደ ትሬንድ ልውሰድና ጠብቃለሁ ልበል እንጂ እኮ እየጠበቅኩት አይደለም አለች። እና ራሴን መጠየቅ ጀመርኩ ማለት ነው። እውነት እግዚአብሔርን ትጠብቀዋለህ? እውነት እህቴ ሆይ ጌታን እየጠበቅሽ ነው? እንዴት እንጠብቀው? ለደከመች ለታከተች ነፍስ አጋሩ። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ እግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ይላል ሰቆቃ ኤርምያስ ምዕራፍ 3 ላይ። አንዳንድ ጊዜ በሕይወታችን ጊዜያቶች ይመጣሉ። በቃ ሁሉም ነገር ግራ ግብት የሚለን እንዴት ብለህ መጸለይ እንዳለብን እንኳን ግራ ይገባል። ገብቷል? የምንይዘው የምንጨብጠው ይጠፋናል። ደግሞ ሌላ ጊዜያት አሉ እግዚአብሔርን ብንጠይቅ ብንለምን ዝም ያለ የሚመስልበት እና በሁለቱም ጊዜያት ግን አንድ ነገር እርግጠኞች መሆን እንችላለን። እግዚአብሔር መልካም ነው። በዙሪያችን ያለውን ሁኔታ አይደለም ልንመለከት የሚገባን፣ በውስጣችን የሚያቃጭለውን ፍርሃት አይደለም ሰው ሊያደምጥ ወይም ሊሰማ የሚገባው፣ እግዚአብሔርና ቃሉን ነው መስማት የሚያስፈልገን እና ቃሉ መልካም ነው ካለ መልካም ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ካለ አዎ ያልጠፋ ነው ከምሕረቱ የተነሳ ነው። እግዚአብሔርን በተስፋ ለምትጠብቀው ለምትሻውም ነፍስ መልካም ነው ካለ በተስፋ ለምትጠብቀው ለምትሻውም ነፍስ መልካም ነው። በቃ ይህን ቃል ነው ማመንና መቀበል የሚገባን እንጂ በውስጣችን የሚጮውን ጩኸት አይደለም። በጣም ብዙዎቻችን እግዚአብሔር ስለመለሰልን ብዙ ጸሎቶች ምስክርነት ልንሰጥ እንችላለን። በዚያ ጊዜ በሕይወታችን የሰራ አምላክ ዛሬ በሕይወታችን ሊሰራ ይችላል ሳይሆን ይሰራል 100%። በተስፋ ግን እንጠብቀው። ማለትም ካሁን መልስ ከጌታ ዘንድ አገኛለሁ እያልን ነው መጠበቅ ያለብን። ዛሬ በምን አይነት ሁኔታ እንዳላችሁን ያለው ግን የማውቀውን አንድ ነገር ልንገራችሁ። በምንም አይነት ሁኔታ ውስጥ ብትሆኑ በጸሎት መልሳችሁን ትቀበላላችሁና አትታክቱ፣ አታቋርጡ፣ አትሰልቹ። መልሳችሁ ፈጥኖ ይመጣል። የምሬ ነው። በጌታ ፊት በመቆየት ማንም ሰው ተሸንፎ ያቅም ድል ነው ያገኘውና በሕይወት ውስጥ እኔ ካጋጠሙኝ ነገሮች አንዱ ማለት ነው እና የሚያደክሙ አጽናኞች ብዙ ናቸው። በእድሜ እንጂ በጥበብ ያላረጁ መካሪዎች አሉ እኮ። ከጸና ወደባችን ማዕበል የሚፈጥሩ ነፋሶች ያልተረጋጉ ሰዎች እልፍ ናቸው አሉ እኮ እኛ ጋር። እኔ ምስክር ነኝ። ማለትም የገለቷቸውን ግዘፍ ነስተው አይቻለሁ። ሻማ አብርተው ትልቁን ብርሃኔን የሰረቁኝ ሰዎች አሉ። እኛም ሕይወት ውስጥ አሉ። አርጩ የሚያሳይተው መቋሚያችንን የነፈጉን አሉ። የደረሱበትን እያሳዩን እውነተኛ መንገዳችንን ሊቀሙን በቀቢጸ ተስፋ ሊመሩን የጣሩ በጣም ብዙ ናቸው። ምድር ላይ አይደለም ሰው ሁሉም የራሱ ቀራንዮ አለ ማለት ቀራንዮ ተሸክመን አይደል እንትን የምንለው እና ቀራንዮ አድርሶን የምንሸከመው መስቀል ብዙ እና ለብዙ ነገሮቻችን ግን ሰው ላይ ተደግፈን ነው። በብዙ ነገሮቻችን ሰው ጠብቀን ነው አይደል? ስንት ዘመን ስንወድቅ ሰዎችን ብቻ እንደ መከዳ ስለተንተራሰ ሸብረክ በሚሉ ጉልበቶች እኮ ተደግፈን ምን አገኘን ነው ዋናው ጥያቄ። በሚዝሉ እጆች ተንተርሰን ምን አሸነፍን? አውጥተው በሚጥሉ ልቦች ታዛነት ተማምነን እስከምን ድረስ ሄድን ነው። አዚሙ በጣም ከባድ ነው አውቃለሁ እኮ ሰው
ሰው ብቻ አለኝ ብሎ መፏለል ትርፉ ድካም ነው። በዚህ ምድር ላይ ይኸውላችሁ አለኝ ብለን የሚያኮራን እግዚአብሔር ብቻ ነው። ገንዘብ እንዳንል ገንዘብ የጠዋት ጤዛ ነው። ሰውም እንዳንል ሰውም እንደዚሁ ነው። ትናንት የወደደን ዛሬ ይጠላናል። ገንዘብም እንዳንለው በዚህ ምድር ላይ የምንጠብቀው ገንዘብ እንጂ የሚጠብቀን ገንዘብ የለም። በዚህ ምድር ላይ የሚጠብቀን ገንዘብ ግን አለ፣ አንድ እግዚአብሔር ማለት ነው። እና በሰው ላይ ያለን እርግጠኝነት በጣም ይገርመኛል። ይሄ እምነት ወደ ፈጣሪ አዙረ ነው። ብቻ ሰውን ጠብቀን የምናገኘው ፍጹም የሆነ ነገር የለም። እግዚአብሔርን መጠበቅ ነው መድኃኒቱ። ከእግዚአብሔር መጠበቅ ነው ማለትም መጠገኑ፣ እርሱን መጠበቅ ነው ትልቁ ሰላም። እግዚአብሔር ያውቃል እያሉ መሄድ ነው እና እግዚአብሔርን እጠብቀዋለሁ ማለት በጣም ደስ ይላል። እግዚአብሔርን ምንም በሆነ እጠብቃለሁ፣ ከወደቅንበት የሚያነሳን፣ ከተረሳንበት የሚጎበኘን፣ ከጠፋንበት የሚፈልገንን እንጠብቅ እንጂ ወድቀን ከሚስቁብን፣ ጠፍተን ከሚሳለቁብን ምንም ነገር መጠበቅ አያስፈልግም። እነርሱን አንጠብቅ ነው። ፍንጭ ፍለጋ የመጣው ምንጭ የሚያወርሰው እግዚአብሔርን ነው እጠብቃለሁ ብሎ ሰው መትጋት መቻል ያለበት። ለተጨነቁት ብርሃንን የሚሰጥ አምላክን እጠብቃለሁ ብለን ስንናገር የምሬን የከበደን ጥቁር ደመና እየተበተነ ይመጣል። መቼስ አንተም በሕይወት ታውቀዋለና እያንዳንዱ ቀን የራሱ ጥያቄ አለ። ምንም ጥያቄ የለውም። ግራ የሚያጋቡ ነገሮች እኮ እንደ አሸን እየፈሉብን ያሉት ምድር ላይ አይደል ያለ ነው። ብዙ ጨለማዎች በግልና በዓለም ላይ ሰፍነዋል። ግን እግዚአብሔር ጠብቀዋለሁ እንበል። ሰው ከመጠበቅ እርሱን ጠብቅ። ከአባት ከእናታችን በፊት የሚያውቀን እግዚአብሔር አለ አይደል? የዓለም አስቀያሚ ነን ብለን ብናስብ እግዚአብሔር ግን ለራሱ ውቦች ማለት ውቦች ነን በእርሱ ፊት እና እግዚአብሔርን እንጠብቅ። መተው የማያውቀውን እግዚአብሔርን ጠብቀው። አልጥልህም ከቶም አልተውም የሚላለ እኔ በጣም በመጽሐፍ ቅዱስ ውስጥ የምወደው ቃል ነው። አልጥልህም ከቶም አልተውም። እስቲ ደግማችሁ ኮመንት ላይ እቺን ነገር ጻፉልኝ። አልጥልህም ከቶም አልተውም። እርሱን እግዚአብሔር ጠብቁ። በነገራችን ላይ እኔ ብዙ ሰው አያስተውለውም እንጂ በጣም የመንፈሳዊ እድገት ማነቆዎች ናቸው ብዬ ከማስባቸውና አባቶቻችንም ካስተማሩ ነገሮች አንዱ ይሄ ነው፣ የእግዚአብሔርን ጊዜ አለመጠበቅ። የእግዚአብሔርን ጊዜ ያለመጠበቅ ችግር ደግሞ በጣም ብዙ ነው። ይኸውላችሁ ጊዜ ገቢር ለእግዚአብሔር፣ እግዚአብሔር ለስራው ሁሉ ጊዜ አለው ማለት ዓለማትን በማይክሮ ሰከንድ መፍጠር ሲችል በ6 ቀናት ከፋፍሎ እያንዳንዱ ስነ ፍጥረታት በፕሮግራም መፍጠሩ እግዚአብሔር ለስራው ሁሉ የራሱ የሆነ ጊዜ እንዳለው ነው የሚያመላክተው። ኋላም የፍጻሜው ዘመን ሲደርስ አንድያ ልጁን ወደዚህ ዓለም ሲገልጽ ጊዜውን ጠብቆ ነው። ነገር ግን ጳውሎስ እንዳለን ማለት ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ይላል አይደል? ከሕግም በታች የተወለደው ልጁን ላክ ይለናል ገላትያ ምዕራፍ 4 ከቁጥር 4 ላይ። በቃና ዘገሊላ እመቤታችን ቅድስት ድንግል ማርያምን አንዳንድ እህት ወንድሞቻችን የሚሳሳቱበት ጊዜ ገና አልደረሰም የምትለው ቃል ማለት ነው እና ዮሐንስ ምዕራፍ 2 ላይ ያለው ማለት ነው። እግዚአብሔር ለስራው ጊዜ እንዳለው ነው የሚያሳየው። ታዲያ በጣም ብዙ ሰዎች እግዚአብሔርን የምንፈልገውን ነገር ሁሉ ዛሬ ካላደረገ ብለው የሚፈጥሩት ግብግብ የእግዚአብሔርን ጊዜ በትዕግስት መጠበቅ ያለመቻል ነው። እግዚአብሔርን በራሳቸው ሰዓትና ቅን ሊመሩት የሚፈልጉ ሰዎች አለን፣ እኔም ጭምር ማለት ነው። እኔ ያልኩት አሁኑኑ ካልሆነ እናማርራለን። አንዳንድ ሰው ሃይማኖቱን እስከ መካድ ጣዖት ቤት እስከ መሄዱ ላይ ይደርሳል። እግዚአብሔር ጊዜው ደርሶ ጸጋውን ይዞላቸው ሲመጣ ግን እነርሱ ግን ያሉት ሌላ ቦታ ነው ማለት ነው። ብዙዎቻችን እኮ እግዚአብሔር መልስ የጠየቅነውን ጥያቄ አቅርበንለት መልስ ይዞልን ሲመጣ የጠየቅንበት ቦታ ነው። እኛ ሌላ እንትን ስንፈልግ ሌላ ቦታ ማለት ጸሎታችን ሁላ ረስተን ነው ማለት ነው። በዚህ እስራኤላውያን እናስባለን። በግብፅ እያሉ አንድ ታሪክ አለ አይደል? ግብፃውያን የሚያመልኩት የሚታይ የሚዳሰስ ጣዖት ነበር በግብፅ በነበሩ ታይም ላይ እና እንደውም አባቶቻችን ምን ይላሉ? ይሄ የግብፃውያን ታሪክ ዘጸአት ላይ በተለይ የተነሳውን ሀሳብ ሲናገሩ አባቶቻችን እግዚአብሔር የከበደው እስራኤላውያንን ከግብፅ ማስወጣት ሳይሆን ከእስራኤል ልብ ውስጥ ግብፅን ማስወጣት ነው እያሉ ይናገራሉ። እውነት እዚህ ውስጥ እኔ ይህንን እመለከታለሁ። ማለት በግብፅ እያሉ ግብፃውያን የሚያመልኩት የሚታይ የሚዳሰስ ጣዖት ስለነበር እስራኤልም ደግሞ በዚህ ጊዜ በህሊናቸው ጥያቄ ይፈጠርባቸዋል። ምንድነው የሚፈጠርባቸው? የኛ አምላክ እግዚአብሔር ረቂቅ ቢሆንም በሚታይ ቅዱስ ነገር ላይ ክብሩን ቢገልጽ ምን አለ ማለት ይጀምራሉ። እና የእርሱ ፈቃድ ሆነና ታዲያ ሙሴን እንደምታውቁት በመጽሐፍ ቅዱስ ላይ ሲና ላይ ነው የጠራው። ታቦተ ሕጉን በሙሴ በኩል ሊሰጣቸው 40 ሌሊትና 40 መዓልት ሙሴና እግዚአብሔር በተራራው ላይ ሲነጋገሩ እስራኤላውያንን በትዕግስት ግን መጠበቅ አልቻሉም። ሙሴ ቆየብን አሉና በወርቅ ምስል ጥጃ አሰርተው ለጣዖት ወድቀው ተገኙ። ወዲያው ቀኑ ደርሶ ሙሴ ይመጣል። ጽላቱን ይዞ ሲመጣ ተሰናክሎ ያገኛቸዋል። ይህ በዘጸአት ምዕራፍ 32 ያለ ታሪክ ነውና የዛሬውን ክርስቲያን በመንፈሳዊ ጸጋ አድገን እንዳንታይ ማነቅ የሆነብን የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻላችን። ከለመንን በኋላ እንኳን በትዕግስት አንጠብቅም፣ መንገዳችንን እንቀይራለን። ልክ እንደ እስራኤላውያን ማለት ነው። እግዚአብሔር ስጦታውን ሊቸረን ሲል እኛ አጸያፊ ነገር ውስጥ ወድቀናል። በጣም የሚገርመኝ ስለ ጊዜ እንደውም እግዚአብሔርን መጠበቅ ምን ያህል ዋጋ እንዳለው የምታውቁት፣ ህፃናት እንኳን ሲወለዱ ጊዜ አላቸው። ቀናቸውን ጠብቀው ነው። ያለ ጊዜ የተወለደ ልጅ እኮ ምንድነው ስም አለው አይደል? ምንድነው የምንለው? ጭንጋፍ ነው አይደል? ምንለው
ጭንጋፍ ይባላል እና በጣም አጫጭሮች ስለሆኑ ማለት ነው። ከዚህም ባሻገር ደግሞ ያለ ጊዜው የሚያድግም ልጅ ደግሞ እንደዚህ ነው። አንዳንድ ህፃናት ምንድነው ጃንቲዝም ሆርሞን በሰውነታቸው ውስጥ ሲበዛ ያው ታርሙኛላችሁ የምትመለከቱ የጤና ባለሙያዎች ማለት ነው እና እድገታቸው በጣም ከሚጠበቀው በላይ ይፈጥናል ይባላል እና በዚህ ጊዜ ይገረጅፋሉ፣ ቶሎ እርጅና ይጋለጣሉ ይባላል። ያለ ጊዜ የሆነ ሁሉ ውበት ያጣሉ። እግዚአብሔር ይህንን ጠንቅቀን እንድናውቅለት ይፈልጋል። ለዚህ ነው እኮ መፍቀሬ ጥበብ ሰለሞን ምን አለ? ለሁሉ ዘመን አለው፣ ከሰማይ በታች ለሆኑ ሁሉ ጊዜ አለው አለ አይደል? መክብብ 3 ላይ እግዚአብሔርን እስከ መቼ እንጠብቅ? ዋናው የብዙዎቻችን ጥያቄ ይሄ ነው። እስከ መቼ እንጠብቅ? ትዕግስት ለጊዜው ትምረር እንጂ ፍጻሜዋ ግን ጣፋጭ ነው። የጥቂት ጊዜ ስሜትን አለመቆጣጠር ወይንም ደግሞ ይሄ ምንድነው ትዕግስትን ማጣት ለከፋ መዘዝ ነው የሚዳርገን ታውቃለህ። ስለ ጊዜው መጠበቅ እኮ ያሰለች ይሆናል፣ ግን የፍሬውን ጣፋጭነት ስታስብ፣ ከእግዚአብሔር የሚሰጠንን የማያልቅ በረከት ስታስበው የኛ መጠበቅ ግምት ውስጥ የማይገባ። ለምሳሌ ብዙዎች ጥሩ ትዳር እንዲሰጣቸው ይጸልያሉ። ጸሎታቸው እነርሱ በጠበቁት ጊዜ መልስ ይዞ አልመጣ ይሆናል እኮ፣ ግን በዚህ ጊዜ እስከ መቼ ይጠብቃሉ ይላሉ። እኔ እግዚአብሔርን ጊዜ ስጠብቅ ቆሜ ልቀር ነው? በተለይ በእህቶቻችን ተደጋግሞ የሚነሳ ሀሳብ ነው። እኔ ቆሜ ልቀር ነው እንዴ እሱን ስጠብቅ ይሉና በራሳቸው ጊዜ አጣብቂኝ ህይወት ውስጥ ይገባሉ። እግዚአብሔር የለበትምና ህይወት ምን ይሆናል መሰለ? ማዕበል ያንገላታታል። ፍቅሩ ሲቀዘቅዝ፣ ጥላቻ ሲበረታ፣ የት ወጣሽ የት ገባሽ፣ አንቺ ትብስ አንተ ትብስ ይባባሉ የነበሩ ቀስ ብሎ አንተ ብስብስ አንቺ ብስብስ እየተባባሉ ሲመጡ አለመጣጣሙ ሲያንሰራራ ያኔ እግዚአብሔር ወይ ውስጥ ያስገባህ ይላሉ። እኔ ያስቀኛል። እርሱ እጃቸውን ጎትቶ እኮ አይደለም እኮ ሊያስገባቸው። እርሱ እኮ እንደዛ አይደለም የሚያደርገውና የእነርሱን ጥፋት በእግዚአብሔር ላይ ያላክካሉ። እርሱን ስጠብቅ ቆሜ ልቀር ነው እንዳላሉ ያ ትዳር ተመሰቃቅሎ ዛሬም ቆሞ ከመቅረት ግን አልዳሉ። እና ይህ ሁሉ የመጣው የእግዚአብሔርን ጊዜ በስርዓት ካለመጠበቅ የተነሳ ነው። የአምላክን ሰዓት አለመጠበቅ ኋላ ምሬት አለው። እውነት ኑሮን ያመሰቃቀላል። ህይወት ትርጉም ታጣለች። ቤተሰብ ጸጥታን ያጣልና ከመንፈሳዊ ህይወት ውጭ እስከ መሆን ያደርሳል ዋናው ነገርና ታግሶ መጠበቅ አለውና የወጣትነት ዘመን በችኩልነት የተሞላ ነው ማለት ያለ አቅም ያለ እድሜ ከአቅም በላይ ወደፊት እግዚአብሔር ስለሚሰጠን ነገር ነው አብዝተን እንጨነቅበታለን። ምንም ጥያቄ የለውም እና ውሳጣይን ወደ ብዙ ነገር ይንከራተታል። ያዩትን ሁሉ ለመጠበቅ መጣደፍ ደግሞ ዛሬውኑ ካልተሳካ ደግሞ አእምሮ በሀሳብ ማፈንዳትና በጣም ይሄ ዘመን በእግዚአብሔር ቃል ካልኖሩበት ጭንቅላትን ለመሰንጠቅ እስኪደርስ ድረስ የሚያስጨንቁ ነገሮች ከፊታችን የተጋረጡበት ጊዜ ነው ይሉናል አባቶቻችን። ብዙዎች ቀን ከሌሊት ህልማቸውን ስለሚያስቡት ነገር ብቻ ነው። አልፎ አልፎ የሚያሳስብ ነገር በህልም የሚመጣበት ወቅት አለ። ታዲያ ህልም ሁሉ በጣም እዚህ ጋር አጽንኦት ሰጥተውኝ እንደሄዱ የምፈልገው ነገር ህልም ሁሉ ትክክለኛ ባይሆንም ቅሉ እውነታውን ራእይ እንኳን የተመለከተ ሰው ቢኖር የዛን የራእይ ጊዜ እስኪፈጸም ድረስ እግዚአብሔርን ታግሰ ጠብቀኝ ነው የሚለው እግዚአብሔር እና ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ግን ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው እርሱም አይዘገይም ይለናል አይደል ዕንባቆም። እና አንዳንዶች የጸሎታቸው መልስ ዘገየ ማለት ጸሎታቸው ያልተሰማ ይመስላቸዋል። አይደለም፣ እግዚአብሔር ለስራው ጊዜ ጠበቀ እንጂ ረስቶን አይደለም። ሌላው የእግዚአብሔርን ጊዜ ያልጠበቀ ግንኙነት ፍጻሜው ምንድን ነው ልትሉ ትችላላችሁ። ያዕቆብ 5:11 ላይ በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። ብዙ ጥንቃቄ በተለይ በተቃራኒ ጾታ መካከል የሚወጠኑ ጓደኝነቶች ሲጎድላቸው ጥንቃቄዎች ስለሚያስፈልጋቸው ማለት ነው እና የእግዚአብሔርን ጊዜ ባልጠበቀ የግብረ ስጋ ግንኙነት ሲወድቁ ይስተዋላሉና ይህ ደግሞ አንዳንድ ጊዜ ለህይወት ያለው ጠንቅ ይጎላል። እግዚአብሔር ለሰው ልጆች ሁሉም ነገር በጊዜውና በስርዓቱ እንዲፈጸም የእግዚአብሔር ፈቃዱ እና አምኖንና የትዕማርን ታሪክ ማንሳት እንችላለን። የአምኖንና የትዕማርን ታሪክ ማለት ነው። አምኖንና ትዕማር ስንመለከት አምኖን ትዕማርን ከክብር ሊያሳንሳት ባለ ጊዜ ከብዙ ትግል በኋላ እምቢ ሲላት እንግዲህ ለንጉሥ ለዳዊት ንገረው እኔን አይነሳህም ነበር ያለችው። አያችሁ፣ ትዕማር ከጋብቻ በፊት ክብሯን ላለማጣት ለጋብቻ አባቷ ዳዊት እንዲጠየቅ ጥያቄ ማቅረቧ የእግዚአብሔርን ጊዜ ባልጠበቀ ግንኙነት እንዳትወድቅ ነበር። አምኖን ግን ቃሏን አልሰማም። ከዛ ወንድሜ ሆይ የእግዚአብሔርን ጊዜ እኔ ማለት የምፈልገው ማለት ነው የእግዚአብሔርን ጊዜ በስርዓት መጠበቅ ዛሬም እግዚአብሔር ካንተ የሚጠብቀው መስዋዕትነት ነው። በዚህ ዘመን ላይ ትልቁ ሰማዕትነት እግዚአብሔርን ጊዜ ጠብቆ እግዚአብሔር እንደሚፈልገው ስርዓት መጓዝ ነው እና የዚህ ዘመን መስዋዕትነት። በዚህ ነገር ላይ አዎ መሰነካከል ኃጢአቱ ምናምን ሊገጥም ይችላል፣ ግን ወዲያውኑ በንስሐ ደግሞ መምጣት። በዚህ ነገር ላይ መሰነካከል ኃጢአቱ ለሁለቱ ቢሆንም ግን ጉዳቱ በሴቷ በኩል ደግሞ ያመዝናል።
ምንም ጥያቄ ነው። ስጋዊ እንትኖች አሉት፣ ኮንሲኩዌንሶች አሉት። ለምሳሌ ላላስፈላጊ እርግዝና ትጋለጣለች፣ ከቤተሰብ ፍቅርን ታጣለች፣ ተስፋ ትቆርጣለች፣ ትምህርት ልታቋርጥ ትችላለች፣ ለበሽታ ትጋለጣለች፣ ደግሞ ስነ ልቦናዊ ቀውስም ሊያጋጥማት ይችላል። ይህ ሁሉ የእግዚአብሔርን ጊዜ ካለመጠበቅ ግን የመጣ ችግር ነው። በዚህ መሃል በመጠበቅ ውስጥ አንድ ሀሳብ ይነሳል። ብዙ ሰው እግዚአብሔር ረስቶኛል ይላል። እግዚአብሔርን ጠይቄው ዘገየብኝ የምንለው ነገር አለ። እግዚአብሔርማ ዝም ብሏል የምንለው ነገር አለ። በጣም አንዳንድ ጊዜ እንደውም ገጣሚዎች ነሳ ሲያደርጋቸው ነሸጥ ሲያደርጋቸው እውን ከመንበር የለህማ እያሉትም ያሙታል። እና በጣም ይገርመኛል። የልቡን መሻት ሰው በጸሎት አመልክቶ ከእግዚአብሔር መልስ ከዘገየበት ሰው በውስጡ የመረሳት ስሜት ይጸናበታል። እኔ በአንድ ወቅት ይሄ ስሜት ተሰምቶ ነበርና አንድ ወዳጅ ያጫወተኝን ነው ሙሉ ከዚህ በኋላ ያለውን ጨዋታ ማጫወታችሁ። ይሄ የኛ ሀሳብ ነው፣ የመረሳት ስሜት። እግዚአብሔር ልጆቹን የሚረሳበት አንጀት የለውም። መጽሐፍ ላይ ምን ይላል መሰላችሁ? ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ኢሳይያስ ላይ ያለ ቃል ነውና ይህ የተነገረው ትርጓሜ ላይ አባቶቻችን እርግጥ ለጊዜው ለጽዮናውያን የእስራኤል ልጆች ሲሆን ፍጻሜው ግን ለእኛ ነው። ፍጻሜው እስራኤል ዘነፍ ስለሆነ ነው፣ ለአዲስ ኪዳን ክርስቲያኖች ነው። እግዚአብሔር አይረሳም። የምሬን ነው የምላችሁ፣ እግዚአብሔር አይረሳም። እግዚአብሔርን ጠብቁ። እግዚአብሔር መልካም እንዲያደርግህ በተስፋ ጠብቀው አይደል? ሰው እኮ ኤርሚያስ ላይ እግዚአብሔርን በተስፋ ለሚጠብቁ ለምትሻውም ነፍስ መልካም ነው አይደል የሚለው? ቅድም በመግቢያ ላይ እንዳነሳሁት እግዚአብሔርን ለጠበቀ ሰው ቢወድቅ ያነሰዋል፣ ኃይል ቢያጣ እግዚአብሔር ኃይል ይሆናል፣ እንደ ንስር ነው የሚታደስለት። ለዛ ነው እኮ ኢሳይያስ ምዕራፍ 40 ላይ እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ተብሏል። እና ብቻዬን ነኝ የሚለውን ሐሳብን ከህሊና ጓዳ ውስጥ ዛሬ አውጣው። የምሬን ነው። ብቻዬን ነው የሚለውን ሐሳብሽን ከህሊናሽ ጓዳ ውስጥ ዛሬ አውጪ። መድኃኒታችን ኢየሱስ ክርስቶስ አልዓዛርን እኮ ይወደዋል። ታሞ ሲጠራ ግን አካላዊ ቃል ወልድ ኢየሱስ ክርስቶስ ወዲሁ አልመጣም። በሞተ በአራተኛው ቀን ግን መጣ። በዚህ ቀን መጥቶ ከሞት አስነሳው። ጌታችን በአልዓዛር ህይወት ውስጥ ድንቅ ተአምር ለመስራት የ4 ቀን ጊዜ ነው የጠበቀው። በአንተም ህይወት ውስጥ እግዚአብሔር ጊዜ ይፈልጋል። ጊዜ ያለው የዘገየ ቢመስል እንኳን ጠልቶ ነው አትበል። አልዓዛርን እኮ ጠልቶት አይደለም፣ በጣም ይወደዋል። እንደውም አብዝቶ ስለሚወደው እኮ አልቅሶለታል። ሊሞት ሲል ያልመጣው ስለጠለው አይደለም። እግዚአብሔር ምን ስላለው ነው? የራሱ ሰዓት ስላለው ነው። የራሱ ሰዓት ያለውን እግዚአብሔርን ጠብቀው። ነቢዩ ዳዊትን ተመልከቱት። እኔ ነቢዩ ዳዊት ለንግስና ተቀብቶ ነበርና ወዲያውኑ ዙፋን ላይ አልተቀመጠም። እንዲያውም ሳኦል ጫካ ለጫካ ያሳድደው ነበር። እርሱ ግን እግዚአብሔር ቢጠራኝ ኖሮ መች እሰደድ ነበር አላለም። የእግዚአብሔርን ጊዜ ነው የጠበቀው። አንተም ብትሰደድ ማለት ከሀገር ሀገር መሰደድ አለውን እንደ ሀገር ብዙ ነገሮች አሉ፣ ፈተናዎች አሉ። እግዚአብሔር ትቶን አይደለም። ቢቆይም ጸሎት መልስ ይዞል ይመጣል፣ ጆሮቹን ያዘነብልላል። ለዚህ ነው እኮ ነብዩ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴን ሰማኝ አይደል የሚለው። እና በጣም ምሳሌ ደግሞ የምትሆነኝ ሳሙኤላና መካኖና እንግዲህ ለዘመናት ተሰድባለች እና ይሁን እንጂ አንድ ቀን አምላክ ማህፀኗ እንደሚከፍት ታምን ነበር። ወደ ቤተ መቅደስ መገስገሷን አላቋረጠችም። እኛ እኮ ትንሽ ነገር ስናጣ እኮ ወደ እግዚአብሔር ቤት መሄድ እኮ እናቆማለን አይደል? እሷ ሰርክ ነው ሄደችው። እኛ የሆነ ነገር እንደውም አይደለም ስናጣ ብቻ ሳይሆን ስናገኝም እኮ ቤተክርስቲያን አንሄድም አይደል? እና መሰደቧ እንዲያቆምላት መናቋ እንዲያከትምላት በእግዚአብሔር ፊት ስቅስቅ ብላ ታለቅሳለች። ካህኑ ኤሊ በጣም ይገርመኛል። ስካርሽ እስከ መቼ ነው ነበር ያላት። እሷ ግን የሰከረችው በእምነት ነው ልጅ እንዲሰጣት። ካህኑን አለችው ጌታዬ ሆይ አለችው። አይደለም የምር እኔ በጣም በቃ እንትን ይለኛል። እኔስ አለች ልቡ ያዘነባት ሴት ነኝ፣ ጠጅና የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ፣ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያን እንደ ምናምንቴ ሴት አትቁጠረኝ አለች። እንደ ምናምንቴ ሴት አትቁጠረኝ። አልተገዳደረችም። እኔ እዚህ እያለቀሱ እግዚአብሔር ጋር እየመጣሁ እናንተ ናችሁ ድሮ ምናምን አላለች። እኛስ ብን በጣም ከፍቶን በጣም እግዚአብሔር ቤት እያለቀስን ማንን ነው የምንወቅሰው? ካህኑን አይደል የምንወቅሰው? እሷ ግን እንደ ምናምንቴ ሴት አትቁጠረኝ ባሪያህን ያለች። እና ኤሊ በደህና ሂጂ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ አሳረገላት። እና መጽሐፍ ምን ይላል? ህልቃና ሚስቱን አወቃት አይደል የሚለው። ከዛ እግዚአብሔር አሰባት። የመጽነሷ ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም እግዚአብሔርን ለምኜዋለሁ ስትል ስሙን ማን ብላ ጠራችሁ? ሳሙኤል ብላ ጠራችሁ። ይሄ በብዙዎቻችን እንትን ውስጥ ያለ ነው። እና ሐና ስድቧን ታግሳ ጸለየች።
የተዘጋ ማህፀኗን እግዚአብሔር ከፈተ። በትዕግስት ጠብቅ፣ በትዕግስት ጸልይ፣ በትዕግስት ጠብቂ፣ በትዕግስት ጸልይ፣ የተዘጋብህ ነገር ሁሉ ይከፈታል። ሐና የሰደቧትን ሁሉ የጸጋ ስግደት የሚሰግዱለትን ልጅ ነው የወለደችው። እግዚአብሔርን የምትጠብቅ ነፍስ ልክ እንደዚህ ነች። የናቋት ያከብሯታል፣ እውነት የጠሏት ይወዷታል፣ የራቋት ያከብሯታል። እና የሚገርማችሁ ሳኦል ዳዊትን እኮ አልቅሶ ይቅርታ እንደጠየቀው ዛሬም እንዲሁ ሊያደርግ እግዚአብሔር በህይወታችን ውስጥ የታመነ ኤሳው የሚገርም ታሪክ አለ እዚህ ጋር። ለጥቂት ጊዜ ቢርበው እኮ መታገስ አቅቶት ነው ብኩርናውን በምስር ወጥ ለወጠ አይደል? በልቶ ሲጠግብ ብኩርናውን ሲፈልጋት ግን ከርሶ የለችም። በኋላ ለንስሐ ዕድል ሳያገኝ ሞተ። ኤሳው ቢራብ ዝንታለም አይራብም ነበር። ጥቂት ጊዜ መታገስን የተራራ ያህል ገዝፎ ታየው አይደል? እኛም ጥቂት ጊዜ መታገስ የተራራ ያህል ገዝፎ ሊሰማን ይችላል። ይህ ባለመሆኑ እኮ ነው ምሬትና ጸጸት አስከተለበት እና ብኩርናውን ጸጋውን፣ በትርጓሜ ላይ ጸጋውና ብኩርና የተባለ ሃይማኖት ለጥቂት ጊዜ መኖሪያ ብሎ መለወጥ እንደቀላል ሊታይ ይችላል። ነገር ግን እግዚአብሔርን እንደማጣት ድህነት የለም እና ምሬቱ መቼም አይወጣምና ሁላችንም እንጽና። በጣም ብዙ ታሪኮች አሉ ከዚህ ጋር የሚነሱ። ንጉሥ ሳኦልን ማንሳት እንችላለን። ንጉሥ ሳኦል እንደውም ወደ ጦርነት ሲጓዝ ነቢዩ ሳሙኤል መስዋዕት ያሳርግለት ነበር። ሳኦል ሳሙኤልን መጠበቅ ግድ ነበረበት። ግን ቸኩሎ መጽሐፍ ላይ እንደምታነቡት ራሱ መስዋዕት ሰዋ። ወዲያው ሳሙኤል መጣ። ከዛ ሳሙኤል ሳኦልን አንተ ያደረግከው ምንድን ነው ይለዋል። ሳኦል ህዝቡ ከኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያንም ወደ ምንድነው ማክማስ እንደተሰባሰቡ አየሁ። ስለዚህ ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም አልኩኝ። ስለዚህ ሳልታገስ የሚቃጠልን መስዋዕት አሳርኳል። ሳሙኤልም ሳኦልን ምንድን ያለው መሰላችሁ? አላበጀህም ነበር ያለው። ኋላ እግዚአብሔር እንደ ልብ የሆነ ሰው ዳዊትን መረጠ፣ ሳኦልን ግን ናቀው ይላል መጽሐፍ። እና እግዚአብሔርን መጠበቅ እንዳንናቀው። ለዛ ነው የእኛን ቀጠሮ እንሰርዝና የእግዚአብሔርን ሰዓት እንጠብቅ። ሳሙኤል ወደ ሳኦል ከመምጣት እንዳልቀረ እመኑኝ፣ እግዚአብሔርን ጠብቅ፣ እግዚአብሔር ይመጣል ወደ ህይወታችን። የምንወዳት የምንሳሳላት እናታችን፣ የመስቀሉ ስር ያደራ ስጦታችን እመቤታችን፣ ቅዱሳን መላእክቱ፣ ሰማዕታት ሁሉ ወደ እኛ ከመምጣት አይቀሩም። እነርሱ ጸሎታችንን ጠብቀው ማለትም አይቀርም እና እግዚአብሔር ደግሞ ይሰማናል። እንዳትጠራጠሩና ጸልዩ ለማለት ነውና እግዚአብሔርን መጠበቅ አያከስርም።